እንደምን ሰነበታችሁ በድጋሚ። ዛሬ ስልጠናውን የምታቀርብልን ወይዘሮ ዮርዳኖስ ከአሜሪካን ሀገር ነው። ፕሮኪውርመንት ማኔጅመንት ነው ፎከስ የምታደርግልን። ከዛ ባለፈው ያልጨረስናቸው የፕሮጀክት ማኔጅመንት ላይ ጥያቄዎችን ሰብስበን ለወይዘሮ ሙና ልከናል። እሷ በኋላ ጆይን ታደርገናለች፣ ትቀጥልልናለች እና ፕሮግራሙን ዘመንና ሌመን ያስተባበሩልናል። ወደ እነሱ እንሄድ። ቀጥሎ ዮርዲ ወዳጅ። እሺ፣ አመሰግናለሁ አቶ ትእዛዙ። እንደምን ዋላችሁ፣ እንደምን አመሻችሁ። ወደ ግዢ አስተዳደር አጠቃላይ ስልጠና እንኳን በደህና መጣችሁ። ስሜ ዮርዳኖስ በየነ ይባላል። በዩኤስኤአይዲ እና በተለያዩ በዓለም አቀፍ የልማት ፕሮግራሞች ውስጥ በግዢ እና በፕሮግራም አስተዳደር ላይ ከ20 ዓመታት በላይ ልምድ አለኝ። ዛሬ በዚህ ስልጠና ውስጥ የግዢ አስተዳደር መሰረታዊ ጉዳዮችን፣ መርሆችን፣ ተሳታፊ አካላትን፣ የግዢ ሂደትንና አደጋዎችን እንመለከታለን። ይሰማል? ሰማል። እሺ፣ እንግዲህ ወደ አማርኛ መቀየር ትንሽ ከባድ ነው፣ ግን የምችለውን እሞክራለሁ እና ካልተረዳዳም በመሀል ትጠይቁኛላችሁ። ግራ የሚገባ ነገር ካለ እንትን ታደርጉኛላችሁ። እሺ፣ በመጀመሪያ እንግዲህ የግዢ ወይም ፕሮኪውመንት ማለት ምን ማለት ነው የሚለውን እና የፕሮጀክት ግዢ ማለት ምን ማለት ነው የምንለውን አይደንቲፋይ ብናደርግ ለእናንተ ሞር የፕሮጀክት ፕሮኪውመንቱ ይጠቅማል ብዬ ስላሰብኩኝ ወደዛ ፎከስድ የሆነ ስለሆነ ፕሬዘንቴሽኑ እሱን ግልጽ አድርጌ ልሄድ። ግዢ ወይ ፕሮኪውመንት ማለት አንድ ድርጅት ከውጭ አቅራቢዎች የሚፈልጉትን እቃዎች ወይም አገልግሎቶች ወይም ሌሎች ነገሮች በመደበኛ እና በፖሊሲ የተመራ ሂደት መግዛት ነው። ግዢ በዝቅተኛ ዋጋ መግዛት ብቻ ሳይሆን ትክክለኛውን ነገር በትክክለኛው ጊዜ እና በትክክለኛው ዋጋ እና በግልጽና ፍትሃዊ በሆነ መንገድ መግዛትን ያካትታል። ግዢ ተጠያቂነትንና ለገንዘብ ዋጋ ወይም ቫልዩ ፎር መኒ ለማረጋገጥ የተፈቀዱ የፖሊሲ ሂደቶችን የተከተለ መሆን አለበት። ፕሮጀክት ግዢ የምንለው ደግሞ ፕሮጀክት ፕሮኪውመንት ማለት በተለይ አንድ ፕሮጀክት ለመፈጸም የሚያስፈልጉ ግዢዎችን ይመለከታል። ለምሳሌ አንድ የሄልዝ ፕሮጀክት የፋርማሲውቲካል ማለት መድኃኒቶችን መግዛት ቢፈልግና ለመድኃኒቶቹ መሸጫ ቦታዎችን ኢንደሚንታይም ቢልድ ማድረግ ቢፈልግ ሁለቱ እንደ አንድ ፕሮጀክት አንድ ላይ መቅረብ የሚችሉ ነገሮች ናቸው። ይሄ ደግሞ ፍላጎትን መለየት፣ አቅራቢዎቹን መምረጥ፣ ውል መፈረም እና የአቅራቢ አፈጻጸም መቆጣጠርን ያካትታል። የፕሮጀክት ግዢ እቃዎችና አገልግሎቶች በጊዜያቸው በተመደበ በጀትና በጥራት መመዘኛ መሰረት እንዲገኙ ያረጋግጣል ማለት ነው። ግዢና የፕሮጀክት ግዢ መለያየት፣ ግዢ በድርጅት ደረጃ ሊፈጸም የሚችል ሲሆን የፕሮጀክት ግዢ ግን ለራስ አገልግሎት የሚፈጸም ማለት ነው። ፕሮኪውመንት ብለን ስንለው ምናልባት እርሳስ፣ እስክሪብቶ ለቢሮ የሚያስፈልጉ ነገሮችን መግዛት ማለት ሲሆን የፕሮጀክት ግዢ ግን ሲሆን ለምሳሌ ላለን ፕሮጀክት ትሬኒንግ ለመስጠት ቢሆን፣ አሁን የኮምፒውተር ትሬኒንግ ለመስጠት ቢሆን ኮምፒውተርን ከመግዛት፣ ሰውየውን ከመቅጠር፣ የትሬኒንግ የሚሰጠውን ሰው ለዛ ትሬኒንግ የሚያስፈልጋቸውን ማቴሪያል ማሟላት፣ ከዛ ትሬኒንጉ መቼ ተጀምሮ መቼ ያልቃል የሚለውን ታይም ፍሬም ከመወሰንና በተበጀተለት በጀት መንቀሳቀስ ይችላሉ፣ ያንን ያኮምፕሊሽ ያደርጋሉ የሚለውን ፕሮሰስ መሄድ ፕሮኪውመንት ማኔጅመንት ብለን የምንለው ይሆናል ማለት ነው። ፕሮጀክት ፕሮኪውመንት ማኔጅመንት ማለት ነው ብለን
እንላለን። እዚህ ላይ ግልጽ ካልሆነ እየሄድኩኝ መጨረሻ ላይ ለጥያቄና መልስ ጊዜ እሰጣለሁኝና ጥያቄዎቻችሁን ቻት ቦክስ ላይ ማድረግ ትችላላችሁ። ግዢ ለምን አስፈለገ የሚለውን እዚህ ላይ መጀመሪያ እንላለን። ግዢ አስፈላጊ የሆነው ገንዘብ በትክክል በተጠያቂነትና በብቃት እንዲጠቅም ስለሚያረጋግጥ ነው። ጥሩ የግዢ ሂደት ፍትሃዊ ውድድርን ያበረታታል። ይህም ጥራትንና ዋጋን ያሻሽላል። እንዲሁም ማጭበርበርን፣ ማዘግየትን እና ደካማ አፈጻጸምን ያሉ አደጋዎችን ይቀንሳል። በመጨረሻ ጠንካራ የግዢ ስርዓት ስኬታማ የፕሮጀክትና የፕሮግራም አፈጻጸምን ይደግፋል። ለምሳሌ አንድ ፕሮጀክት 3 አቅራቢዎች በግልጽ ጨረታ ካወዳደረ የተሻለ ጥራትና የተሻለ ዋጋ ያገኛል ለአንድ ለመረጠው ሰጥቶ ከሚገዛ ማለት ነው። ለአንድ አቅራቢ ከሚሰጥ አንድን ፕሮዳክት ለመግዛት ለምሳሌ ኮምፒውተር መግዛት ቢፈልግ ስፔሲፊክ የሆኑ ስፔሲፊኬሽኖች አሉት አይደለ? አንድ ኮምፒውተር ራሙ እንደዚህ የሆነ ሳይዙ እንዲሆነ ምናምን ከለሩ እንዲሆነ ብለን የምንለው ነገር አለና አንድ አቅራቢ ላይ ያንን ሁሉ የሚያሟላ ላናገኝ እንችላለን። 3-4 ግን ሲሆን አንዳንዴ እንደውም ከምንፈልገው በላይ በጣም ጥሩ የሆነ ፕሮዳክትን የምናገኝበትን ሁኔታ ሊፈጥር ይችላል። ስለዚህ በፕሮኪውመንት በምናደርግበት ጊዜ ለፕሮጀክት ፕሮኪውመንት በምናደርግበት ጊዜ በተቻለ መጠን በግልጽ ጨረታ የተወዳደረ የተሻለ ጥራትና የተመጣጣኝ ዋጋ ያለውን ፕሮዳክት ለማግኘት እና ከመጭበርበርም ልንቆጠብ እንችላለን ማለት ነው። ዋና ኮር ፕሮኪውመንት ፕሪንሲፕል የምንላቸው እነማን ናቸው? ቫሊዩ ፎር መኒ፣ ለገንዘቡ ለሰጠኸው ለከፈልከው የምታገኘው ፕሮዳክት ወይም ሰርቪስ ተመጣጣኝ መሆን ይኖርበታል። ወጪ፣ ጥራትና አደጋን ማመጣጠን ያስፈልጋል። ግልጽነትን፣ ትራንስፓረንሲን፣ ውሳኔዎች ክፍትና ተመዝግበው መሆን ይኖርባቸዋል። ፍትሃዊነት የምንለው ደግሞ ምንድን ነው? ሁሉንም አቅራቢዎች በእኩልነት መመልከት፣ ሁሉም እኩል እንዲወዳደሩ ማድረግ፣ ኢንደሚንታይም ደግሞ ተጠያቂነትም እንዲኖረው ማድረግ፣ ሚናዎችንና ውሳኔዎችን ግልጽ በሆነ መንገድ ማካሄድ። ስነ ምግባርና ታማኝነት የምንለው ደግሞ ኤቲክስና ኢንተግሪቲ፣ ግዢ በቅንነትና በሙያዊነት መፈጸም ይኖርበታል ብለን የምናስበው እነዚህ ናቸው የኮር ፕሮኪውመንት ፕሪንሲፕል ብለን የምናስባቸው። ለገንዘብ ዋጋ ማለት ለምሳሌ ትክክል ማለት ዝቅተኛውን ዋጋ መምረጥ ብቻ ሳይሆን አንዳንዴ የተሻለም ኳሊቲ ያለውን ነገር መግዛት ነው። ለምሳሌ በዝቅተኛ ዋጋ አንድ እርሳስ ገዝተን 1 ወር የምንጠቀምበት ከሚሆን በ1 ብር ገዝተነው 1 ወር የምንጠቀምበት ከሚሆን 1 ብር ከ25 ገዝተነው በ3 ወር የምንጠቀምበት ቢሆን የተሻለ ይሆናል ማለት ነው። ስለዚህ ሁሌም ለምንከፍለው ዋጋ የተሻለ ኳሊቲ የምናገኝበትን መንገዶች መከተል ጥሩ ይሆናል ማለት ነው። ግልጽነትና ፍትሃዊነት ማለት ደግሞ ትራንስፓረንሲ እና አካውንታቢሊቲ ማለት ደግሞ ሁሉም አቅራቢዎች ህጎቹን እንዲያውቁና በእኩልነት ተወዳድረው እንዲመረጡ የሚደረጉበት መንገድ ማለት ነው። የግዢ ውሳኔዎች መመዝገብና መገምገም ይገባቸዋል። ይህም ማለት ምን ማለት ነው? አንድን ዕቃ ልንገዛ ስንወስን እንዴት ነው የምንገዛው? ከማን ነው የምንገዛው? ምን አይነት ነው የሚለውን ስፔሲፊኬሽኖቹን የምንፈልገውን የገበያ ጥናቶችን ይጠይቃል። ኢንጀነራል ምን መግዛት እንዳለብን፣ እንዴት መግዛት እንዳለብን ግልጽ በሆነ መልኩ መመዝገብና
እንዴት ኢቫሉዌት እንደምናደርገው ያንን ግዢ ማስቀመጥ ያስፈልጋል። ምክንያቱም ዋንስ ኮቴሽናቸውን ካስገቡ በኋላ እንትናችንን መቀየር አይኖርብንም። ክራይቴሪያችን ግልጽ ከሆነ ያንን የሚያሟሉ ሰዎች ይመጣሉ። ያንን የሚያሟሉና ከዛ በላይ የሆኑ ሰዎች ናቸው እንግዲህ ፓርቲሲፔት ሊያደርጉ የሚችሉት ወይም ድርጅቶች ማለት ነው። ይህ እምነት እንደዚህ ማድረጋችን ደግሞ ምንድን ነው? እምነትን ይገነባል፣ ድርጅቱን ከቅሬታና ከኦዲት ይጠብቃል ማለት ነው። ሌላው ደግሞ እንዴ ስላይዱ እየሄደ አይደለም መሰለኝ። ስላይዱ እየሄደ አልነበረም። ሆልዶን ስለዚህ አሁን ቅድም ያወራሁትን ይሄ ቫሊዩ ፎር መኒ ያልኩት ለገንዘብ ዋጋን ለከፈልንበትን ትክክለኛውን ዋጋ ማግኘት ትራንስፓረንሲ እና አካውንታቢሊቲ ያልኩ ሳወራው የነበረውም እዚህ ስላይድ ላይ ያሉት ነበረ። አሁን ፕሮኪውመንት ስቴክሆልደሮች እነማን ናቸው የሚለውን ደግሞ እናያለን። የፕሮኪውመንት የግዢ ተጠቃሚዎች እነማን ናቸው? ብዙ ጊዜ ግዢ ተጠቃሚዎች በግዢ ሂደት ውስጥ ፍላጎት ያላቸው ሁሉም አይነት ሰዎችን ያካትታል። ውስጣዊ ተጠቃሚዎች አሉ፣ የውጫዊ ተጠቃሚዎች አሉ። ውስጣዊ ተጠቃሚዎች የምንላቸው በአንድ ኦርጋናይዜሽን ውስጥ ያለ የፋይናንስ ባለሙያዎች፣ የህግ ባለሙያዎች፣ የፕሮጀክት አስተዳዳሪዎች እና የግዢ ቡድን መሪዎች ናቸው የሚሆኑት። የውጫዊ ተጠቃሚ የምንላቸው ደግሞ አቅራቢዎች፣ ቬንደሮቻችን፣ ኮንትራክተሮቻችን ማለት ናቸው እና ደንበኞቻችን። ኢንአዲሽን ቱ ዳት ደግሞ ተጠቃሚ ማህበረሰብ፣ ተቆጣጣሪ አካላት በሙሉ ውጫዊ ተጠቃሚዎች ብለን እንመድባቸዋለን። የተጠቃሚዎች መሳተፍ የግዢ ውሳኔዎችን ከድርጅት ግቦችና ከፕሮጀክት ፍላጎቶች ጋር እንዲጣጣሙ ያረጋግጣል። የግዢ ቡድን ዋና መገናኛ ሆኖ የውሎችንና ግንኙነቶችን ያስተዳድራል። የግዢ ቡድን የምለው የኮንትራክቲንግ ኦፊሰር እና በስሩ ያሉ የፕሮኪውመንት ስፔሻሊስቶችን የያዘው ኦፊስ ነው። ያ ኦፊስ ዋናውን ውል የሚመራው እሱ ነው። ምን ይገዛል፣ እንዴት ይገዛል፣ እንዴት ያንን ፕሮዳክት እናገኛለን፣ ከዛ ደግሞ እንዴት ኢቫሉዌት እናደርጋለን፣ ፕሮጀክቱን ደግሞ መልሰን እንዴት ልንዘጋው እንችላለን የሚለውንም ነገር የሚያየው የግዢ ቡድን ብለን የምናስበው የኮንትራክቲንግ ኦፊሱ ስራ ነው። የፕሮጀክትና የፋይናንስ ስራ ደግሞ በተሰጣቸው ፍላጎታችንን ከገለጽንና የሚገዛው ነገር ምን እንደሆነ ካወቀ ግዢዎቹን ያጸድቃሉ። በቂ ገንዘብ አለ ወይ? ይህንን ፕሮጀክት ለማስፈጸም የሚበቃ ገንዘብ አለ ወይ? ገንዘቦቹን ደግሞ በየጊዜው በየፌዙ መልቀቅ የሚኖርባቸው ጊዜ አለ። በማይልስቶን የተቀመጡ ግዢዎች በሚኖርበት ጊዜ አንዱ ማይልስቶን ስጨርስ ማለት የመጀመሪያው ማይልስቶን የሚከፈሉበት ሁኔታዎች አሉና ክፍያዎቻቸውን በዛ መሰረት መከታተል። ኮሚኒኬሽን አላቸው ሁሌም ፋይናንሱም የአቅራቢዎቹም የአመራር ድጋፍ የሚሰጡት ቴክኒካል ሰዎቹም ጋር ዲስከስ በማድረግ ያ ለምሳሌ ኮንስትራክሽን እየተሰራ ከነበረ ምናልባት ያ ኮንስትራክሽን በትክክለኛው ፌዝ ላይ ነው ወይ ያለው፣ የቀረበው እየተሰራበት ያለው ሜካኒዝም ትክክል ነው ወይ፣ ኳሊቲ ኮንትሮሉን የሚያደርገው ቴክኒካል ኦፊሱ ጋር በሚያደርገው ዲስከሽን እና ኮንፈርሜሽን በዛ መሰረት ክፍያዎችን ይከፍላል። አቅራቢዎች የምንላቸው ደግሞ እቃውን ወይ ሰርቪሱን ያቀርባሉ። ትሬኒንግም ከሆነ ያ የተቀጠረው ሰው ትሬኒንጉን የሚሰጥበት ቀን ከዚህ ቀን እስከዚህ ቀን ተብሎ ተወስኖ ትሬኒንጉን ይሰጣል። እቃም መግዛት ከሆነ ኮምፒውተር ፎር ኤግዛምፕል መግዛት ከሆነ ያንን ፕሮዳክት ደሊቨር ማድረግ ማለት ነው።
ለምሳሌ ፋይናንስ በጀት ካልፈቀደ ግዢ መጀመር አይቻልም። ህግ ክፍል ውሉን ካልመረመረ እና በኋላ የህግ ችግር ሊፈጠር ስለሚችል እ፣ እም፣ የህጉን መርምሮ ስክሪኑ ማጽደቅ እያደረገ ይኖርበታል። አይደለም ይወርድ። ነው እንዴ? እሺ እሺ ኦኬ፣ ቴብል አሁን ባል መጣ። እሺ እሺ አይ ቲንክ እንትኔ ከርሰሪ እንትን አይደለም። እሺ እና እነዚህ ናቸው ሮልስ ኤንድ ሪስፖንሲቢሊቲስ ብለን የምናያቸው። የፕሮኪመንት ቲሙ አለ፣ የኢንተርናል ስቴክ ሆልደርስ እንዳልኳችሁ የገለጽኩላችሁ፣ ኢንተርናሎቹ የፋይናንስ የህግ ክፍል የኮንትራክቲንግ ኦፊሰር ያልኳቸው ሰዎች ናቸው። ሰፕላየርሱ ደግሞ ፕሮዳክቱን ደሊቨር የሚያደርጉት ወይ ደግሞ ሰርቪሱን ፕሮቫይድ የሚያደርጉት ቬንደሮቻችን፣ ኮንትራክተሮቻችን ማለት ናቸው። ለምንድን ነው ስቴክሆልደር ኢንጌጅመንት ኢምፖርታንት የሚለውን ለመመለስ የተጠቃሚ ኢች ስቴክሆልደር ግሩፕ የተለያየ ሪስፖንሲቢሊቲ ያለ አይደለ? የተለያየ ሪስፖንሲቢሊቲ ያለው ሁሉም የራሱ ሪስፖንሲቢሊቲ በትክክል ሲወጣ ትክክለኛ የሚፈለገውን አላማ እናሟላለን፣ የፕሮኪመንቱን አላማ እናሟላለን ማለት ነው። የተጠቃሚ መሳተፍ ግቦች መግለጽ፣ ለምሳሌ የተጠቃሚ መሳተፍ ግቦች በግልጽ መወሰን አስፈላጊ ነው። ምን ማሳካት እንደምንፈልግ ማወቅ፣ የተሻለ ትብብር፣ ውሳኔ ማሻሻል፣ ከአቅራቢዎች ጋር ጠንካራ ግንኙነት መፍጠር፣ ግቦችን፣ የመገኛ መንገዶችን እና የተጠቃሚ ግምገማን መምራት አንዱ ኢንጌጅመንት ነው። ስለዚህ ፕሮጀክቱ ዋና ግብ መዘግየትን ለመቀነስ የፋይናንስ እና የግዢ ቡድን አብረው ኢንጌጅ አድርገው መስራታቸው በጣም ኢምፖርታንት ማለት ነው። ውጫዊና ውስጣዊ ተጠቃሚዎችንም መለየት ራሱ አንዱ እንትን ነው። ግዢ ሂደትን የሚጎዱ ወይም የሚጎዱ ሁሉ ሰዎች መዘርዘር አለባቸው። የግዢ ሂደትን የሚጎዱ ብለን የምናስባቸው ሪስክ የምንላቸውም ማለት ነው። እነሱን በትነን ማየት ይኖርብናል። ገና ስራውን ስንጀምር የምናደርገው ነገር ነው። ይሄንን ምንድነው ሊገጥመን የሚችለው ችግር ይሄንን ባለማድረጋችን ብለን እንትን ማድረግ ይኖርብናል። አይደንቲፋይ አድርገን ምን ላይ ሊገጥመን ይችላል የሚለውን ነገር ማሰብ ይኖርብናል። የተጠቃሚዎችን ደግሞ ተጽዕኗቸውንና ፍላጎታቸውንና የመሳተፍ ደረጃቸውን መገምገም ያስፈልጋል። እነማን ናቸው በጣም ኢምፖርታንት ለዚህ ስራ ብሎ አይደንቲፋይ ማድረግ አስፈላጊ ነው። የተጠቃሚዎችን ማፕ ማድረግና ፍላጎታቸውን መረዳትም በጣም ኢምፖርታንት ነገር ነው። መቼ እንዴትና ምን መረጃ እንደምናጋራና እንደማናጋራም ግልጽ ማድረግ አስፈላጊ ነው። በየወሩ የግዢ ስብሰባ ማካሄድ ሊያስፈልግ ይችላል። ሪፖርቶች መቅረብ ሊያስፈልጋቸው ይችላል። ሪፖርቱን ማን ኢቫሉዌት ያደርገዋል የሚለውን አይደንቲፋይ ማድረግ ይኖርብናል። ስክሪኑን ሙቭ አድርጌው ይወርዴ። እሺ እየተንቀሳቀሰ አይደለም፣ ሁልጊዜ ማኑዋሊ። ኦኬ። ስለዚህ እዚህ ላይ አሁን እንደምናየው እነማን ናቸው የሚሳተፉት የሚለውን ከለየን በኋላ ኢንተርናል ናቸው ኤክስተርናል ናቸው የሚለውን እነማን ናቸው የሚለውን በትነን የምናይበት ይሆናል። እና እነማን ማለት ከማን ጋር ነው የምንሰራው፣ እንዴት ነው የምንሰራው፣ ምን አይነት ግንኙነት ይኖረናል የሚለውን ነገር አንደርስታንድ ማድረግ እና በኋላ እነዚህ ነገሮች በትነን ካየናቸው ኮሚኒኬሽናችን እንዴት ይሆናል፣ እንዴት ኢንፎርሜሽኖችን መሰብሰብ ይኖርብናል፣ እንዴት አይነት ሞኒተሪንግ እና ኢቫሉዌሽን ሜካኒዝሞች ይኖሩናል የሚለውን የምናየው እዚህ ላይ ይሆናል ማለት ነው። I think I did.
ውጤታማ ተጠቃሚ አስተዳደር ብለን የምናስበው ውጤታማ ተጠቃሚ አስተዳደር ተገቢ ተጠቃሚዎችን መለየትና በግልጽ ስትራቴጂ ማሳተፍ በመጀመር ይከናወናል። ዋና ዓላማው ግቦችን ማጋራት፣ እሴትን መፍጠርና ማሳየት፣ ቀጣይ ዝማኔን ግብረ መልስን መስጠትና የረጅም ጊዜ ግንኙነትን መገንባት ነው። ግልጽ የመገናኛ መንገዶች፣ ቀጣይ ስብሰባዎችና ዝማኔዎች ሚናዎችን ቀድሞ መመደብ ተጠያቂነትን ያሳድጋል። ተጠቃሚዎች የሰጡት አስተያየት በግዢ እቅድ ላይ ተግባራዊ መሆኑን ማሳየት አስፈላጊ ነው ማለት ነው። ሌላኛው እንትን ምንድነው? የግዢ ዑደት የምንለው አለ። ፕሮኪመንት ሳይክል የምንለው ከምን ይጀምራል? ከፕሮኪመንት ፕላኒንግ ይጀምራል። ፕሮኪመንት ፕላኒንግ ማለት ደግሞ የግዢ እቅድ ማውጣት ማለት ነው። ያን ግዢ እቅድ ስናወጣ ምን ያስፈልገናል? ማርኬት አናሊሲስ ያስፈልገናል። ገበያው ምን ይመስላል? በዚህ ደረጃ ምን እንደሚያስፈልግና ለምን እንደሚያስፈልግ ይለያል። የፕሮግራም ፍላጎት ይገመገማል። በጀት መኖሩን እናረጋግጣለን። ገበያው አቅራቢ አለው ወይ? የምንፈልገው ነገር ይገኛሉ የሚለውን አይደንቲፋይ የምናደርገው ፕሮኪመንት ፕላኒንግ ላይ ነው። ሁለተኛው ደግሞ የጨረታ ሰነዶች ዝግጅት ወይም ደግሞ ፎርሙሌሽን ኦፍ ቢዲንግ ዶክመንት የምንለው ነው። እዚህ ሳይክል ላይ ስፔሲፊኬሽኖችን ምንድን ነው የምንገዛው፣ ምን አይነት እቃ ነው የሚለውን ነገር አይደንቲፋይ የምናደርገው እዚህ ላይ ነው። ሌላኛው ደግሞ ሰሌክሽን ኦፍ ፕሮኪመንት ሜተድ ነው። በምን አይነት ሁኔታ ነው የምንገዛው፣ በምን አይነት የጨረታ ምንድን ነው ምን አይነት ውድድር ነው የምናደርገው? ግልጽ ውድድር ነው የምናደርገው? ግልጽ ጨረታ ነው የሚሆነው? ዝግ ጨረታ ነው የሚሆነው? ወይስ ያንን ፕሮዳክት የሚያቀርብ አንድ አቅራቢ ብቻ አለ? ስለዚህ ለአንድ አቅራቢ ብቻ ነው የሚዘጋጀው ያ ዶክመንት ብለን እንትን ማድረግ ይኖርብናል፣ አይደንቲፋይ ማድረግ ይኖርብናል ማለት ነው። ሌላኛው ፕሪኳሊፊኬሽን የሚባለው ነው። ቅድመ መመርመር ብቁ አቅራቢዎች ብቻ ወደ ጨረታ እንዲገቡ ያረጋግጣል። ይህ የልምድ ቴክኒክና የፋይናንስ መመዘኛዎችን ያካትታል። ምንድነው? ክራይቴሪያ ይኖረዋል። ያንን ክራይቴሪያ እና ፍላጎት የሚያሟላ ፕሮሰስ መኖሩን የሚረጋገጥበት ሁኔታ ነው። ቢድ ኢቫሉዌሽን የሚቀጥለው ሳይክል ቢድ ኢቫሉዌሽን እንለዋለን። አቅርቦቶች በቴክኒክና በፋይናንስ መስፈርቶች መሰረት ይገመገማሉ። የተፈቀደው የግዢ ዘዴ በትክክል ይተገበራል። እዚህ ጋር ቢድ ኢቫሉዌሽን ላይ አሁን ለምሳሌ አንድ ኮምፒውተር እንገዛለን ብለን ስፔሲፊኬሽኑን ካቀረብን ማለት ነው ኦልሬዲ እዚህ እንትን ካደረግን ፎርሙሌሽኑ ላይ ክሬኤት ከተደረገ ኢቫሉዌሽን ሜቶዶሎጂም አብሮ ክሬኤት ይደረጋል። ምንድን ነው ይህን ኮምፒውተር ስንገዛ አሟላ ብለን የምናስበው ማሟላት ያለበት ብለን የምናስባቸው ነገሮች ተሟልተዋል ወይ? በትክክል መገለጽ አለባቸው። ምክንያቱም 4-5 ተወዳዳሪዎች ሲመጡ አንድን ፕሮዳክት ለመሸጥ ወይ ደግሞ ሰርቪስ ለመስጠት እነሱን እንዴት አድርገን ነው ደረጃ ሰጥተን ይሄ ያሸነፈ ብለን የምንለው? ስለዚህ እዚህ ላይ ሁሌም የጨረታ ግምገማ ቴክኒካል እና ፋይናንሻል ፕሮኪመንት ሜቶዱን መለየት ይኖርብናል ማለት ነው። ለምሳሌ 70% ቴክኒካሊ ካሟላ ወይም ደግሞ 30% የፋይናንስ ዋጋን በመጠቀም አቅራቢን እንመርጣለን ብለን እንችላለን። ለምሳሌ ምንድነው የፕሮዳክቱ ቴክኒካል ብለን ስንል ምንድነው ስፔሲፊኬሽኑን አሁን 70%ን ካሟላ አሟልታል ብለን ልናስብ እንችላለን። ስለዚህ ኢቫሉዌት በምናደርግበት ጊዜ ኢቫሉዌሽናችንን በዛ መሰረት እናደርጋለን ማለት ነው። 30%ቱ ግን ፋይናንስ ነው ብለን ካልን ለምሳሌ ኢቫሉዌት የምናደርግበት ሜተድ እሱ ነው ብለን ካልን ዋጋው እንግዲህ ዋጋውን በዛ መሰረት ነው ኢቫሉዌት የምናደርገው ማለት ነው። ስለዚህ በጣም ኢምፖርታንት ብለን የምናስበው ቴክኒካሊ
ያሟላውን ፓርት ነው ማለት ነው። ሞር ቫሊዩ የምንሰጠው ያንን ነው ማለት ነው። ከዛ በኋላ የሌላኛው ሳይክል ምንድን ነው? የግሪቪያንስ የምንለው እንትን ነው። እሱ ምንድን ነው? የቅሬታ መፍትሄ የሚሰጡ ቅሬታ ማለት በፕሮኪውመንቱ በሚካሄድበት ጊዜ ችግሮች ቢፈጠሩ እንትኑ ትክክል አይደለም የተካሄደው ፌር አልነበረም የሚል አካል ቢመጣ ያንን እንዴት ይፈታል የሚል ገለልተኛ ኮሚቴ ኢስታብሊሽ ይደረግና ያንን ኢቫሉዌት ያደርጋል። ለዛ ለጥያቄዎች መልስ ይሰጣል። ከዛ በኋላ ኮንትራቱ እንዴት ወደፊት ይሄዳል እና ኢምፕሊመንት ይደረጋል የሚለውን ይወስናል ማለት ነው። የመጨረሻው ስቴጅ የኮንትራትና አዋርድ ማኔጅመንት ስቴት ነው። ምንድነው ያኔ የሚሆነው? ኮንትራትና አዋርድ ማለት ውል መስጠትና ማስተዳደር ማለት ነው። ከቅሬታ መፍትሄ በኋላ ውሉ ይሰጣል አይደለ? ክፍያዎች ከውጤቶች ጋር ይጣመራሉ። አስፈላጊ ከሆነ የቅድመ መለኪያ ምርመራ ይደረጋል። ግጭቶችን ይፈታሉና ውሉ በይፋ ይዘጋል ማለት ነው። እዚህ ላይ ፔመንት ስኬጁሊንግ፣ ኮንትራት አዋርድ ማኔጅመንት ላይ ክፍያዎች በትክክል መፈጸማቸው ይታያል። ሺፕመንቶች በትክክል መደረጋቸው፣ ኢንስፔክት መደረግ ካለባቸው ኢንስፔክት ይደረጋሉ። ከዛ ፕሮጀክቱ በሚያልቅበት ጊዜ በትክክለኛ ሁኔታ እንዲዘጋ ይደረጋል ማለት ነው። እዚህ ላይ እነዚህን በትነን የምናይበት ስላይድ አለ። ለምሳሌ ፕሮኪውመንት ፕላኒንግ ምንድን ነው የሚለውን የግዥ እቅድ ማውጣት የሚለው በዚህ ደረጃ ምን እንደሚያስፈልግና ለምን እንደሚያስፈልግ በግልጽ እንለያለን። የፕሮግራሙን የፕሮጀክቱን ፍላጎቶች እንገመግማለን። በጀት መኖሩን እናረጋግጣለን። እንዲሁም ገበያውን በመመርመር የአቅራቢዎች ችሎታ ካፓሲቲ እና ዋጋ አወዳድሮ ሁኔታ እናወዳድራለን። ይህ እርምጃ ግዢ የፕሮግራሙን ዓላማ እንዲደግፍና ለገንዘብ ቫልዩ ፎር መኒ እንዲሰጥ ያደርጋል ማለት ነው። በፍላጎት ግምገማ ኒድ አሰስመንት ወቅት ቡድኑ የሚያደርገው የፕሮግራሙን ፍላጎት መለየት፣ የሚያስፈልጉ ነገሮችን መግለጽና የስራ ስፋት ወይ ደግሞ ስኮፑን መወሰን ነው። ግዢ ምርጥ አማራጭ መሆኑን ማረጋገጥ፣ ስራው በውስጥ ወይም ደግሞ ኢንሃውስ የምንለው በውስጣችን ባለ ሰው መሰራት ይችላል ወይ መፈጸም ይችላል ወይ የትኛው ይሻላል፣ በውጭ አቅራቢ መግዛት ይበልጣል ወይስ ምናምን የሚለውን የምንወስንበት ጊዜ ነው። ሌላው ደግሞ ምንድነው? የስራውን ስፋትና ውጤቶቹንና መጨረሻ ውጤት አውትካሙ እና የጊዜ መርሃ ግብር መወሰን፣ በጀት መገመትና የገንዘብ መኖሩን ማረጋገጥ፣ ግዢውም በግዢ እቅድ በፕሮኪውመንት ፕላን ውስጥ ማካተት፣ ግዢ ለገንዘብ ዋጋ ወይም ደግሞ ቫልዩ ፎር መኒ እንዲሆንና ከፕሮግራም ውጤቶች ጋር እንዲጣጣም ማረጋገጥና በንድፍ ዲዛይን ደረጃ የተሻለ እቅድና አደጋ አስተዳደር መደገፍ ማለት ነው። ለምሳሌ አንድ ፕሮጀክት ለ50 ተሳታፊዎች ስልጠና ማዘጋጀት ካለበት የሚያስፈልጉ ነገሮች ምን ምንድን ናቸው ብለን እናያለን። አዳራሽ ያስፈልጋል፣ ምግብ ሊያስፈልግ ይችላል፣ ፕሮጀክተር እና የተለያዩ እቃዎችን ስቴሽነሪ ማቴሪያሎች ሊያስፈልጉ ይችላሉ አይደለ? እነዛን ሁሉ መግዛት አለብን የለብንም ወይ? ከውስጥ ያለ ሰው ያንን ትሬኒንግ የሚሰጥ ሰው አለ የለም ወይ? ከሌለስ ደግሞ እንትን ፕሮኪውር የምናደርግ ከሆነ ደግሞ ሌላ ተጨማሪ ነገሮች ምን ምን ያስፈልጉናል? የገበያ ጥናት በማድረግ ለምሳሌ የገበያ ጥናት አድርገን ምን ምን ያስፈልጋሉ፣ እነዛን የሚያቀርቡ አቅራቢዎች አሉ ወይ የሚሉትን ነገሮችን በማየት የፕሮኪውመንቱን ፕላን እናወጣለን ማለት ነው።
የግዢ እቅድ ማውጣት ማለት ምን እንደምንገዛ ብቻ ሳይሆን ምን እንደሚያስፈልግ፣ በምን መንገድ እንደሚገኝ፣ በጀት መኖሩ፣ የገበያ አቅምና ለገንዘብ ዋጋ ለምንከፍልበት ትክክለኛውን ዋጋ ማግኘት ማለት ነው። እዚህ ላይ የቢዲንግ ዶክመንት ማዘጋጀቱ ላይ ፎርሜሽን ኦፍ ቢዲንግ ዶክመንት ላይ ፍላጎቱ ከተረጋገጠ በኋላ እዛ ጋ ኒድስ አሰስመንት ሰርተናል፣ ምን እንደምንገዛ አውቀናል። ፍላጎቱ ከተረጋገጠ በኋላ የጨረታ ሰነዶችን ማዘጋጀት እንጀምራለን ማለት ነው። ይህ የሚያስፈልገውን አገልግሎት ወይም እቃ በግልጽ ቃላት የሚገልጽ መመሪያ ተርምስ ኦፍ ሪፈረንስ እንለዋለን፣ ወይም ቴክኒካል መግለጫ ወይ ደግሞ ስፔሲፊኬሽንስ ማዘጋጀትን ያካትታል። ግልጽ መመሪያ አቅራቢዎች ምን እንደሚጠበቅባቸው እንዲረዱ ያግዛል። እንዲሁም ተመጣጣኝና ተመሳሳይ አቅርቦቶች እንዲቀርቡ ያበረታታል። በዚህ ደረጃ እንደዚሁም ከግዢ ዋጋና አደጋ ጋር የሚመጣጠን ተገቢ የግዢ ዘዴ ፕሮኪውመንት ሜተድ ይመረጣል። የግዢ መንገዶች ማለት እቃዎችን፣ ስራዎችንና አገልግሎቶችን ለመግዛት የሚጠቅሙ የተለያዩ ዘዴዎች ናቸው። የሚመረጠው መንገድ በዋጋ ወይም ደግሞ በውስብስብነት፣ በአስቸኳይነት እና በአደጋ ደረጃ እና በዶነር ወይም በድርጅት መመሪያ ይመራል። ተገቢ መንገድ መምረጥ ፍትሐዊነትን፣ ብቃትና የገንዘብ ዋጋን ያረጋግጣል። የግዢ መንገዶች ከምንላቸው ውስጥ አንዱ ክፍት ተወዳዳሪ ጨረታ፣ ክፍት ጨረታዎችን፣ የተገደበ ጨረታ ሊሆን ይችላል። ፕሮፖዛል አርኤፍፒ የምንለው አለ። ፕሮፖዛል ጥያቄ ማቅረብ ሊሆን ይችላል። ቀጥታ ውል፣ ነጠላ ምንጭ ግዢ የሚባል ደግሞ አለ። ለአንድ ለምሳሌ አይሮፕላን መግዛት ቢኖርብን አይሮፕላን የሚያቀርቡ የተወሰኑ እንትኖች ናቸው ያሉት፣ ድርጅቶች ናቸው አይደል ያሉት በዓለም ላይ ለነሱ በአይሮፕላን ለመግዛት የሚኖረን ስፔሲፊኬሽን የተወሰነና ቬንደሮቻችንም አንድ ወይ ሁለት ነው የሚሆኑትና እንደዛ በሚሆንበት ጊዜ የምንመርጠውን አይነት የምንፈልገው ስፔሲፊኬሽንን የሚያሟላው ማን ነው ብለን ለነጠላ ምንጭ ግዢ መገደብ የምንችልበትም ሜካኒዝም አለ ማለት ነው። እና የግዢ መንገዶች ድርጅቶችን፣ እቃዎችን፣ ስራዎችን እና አገልግሎቶችን የሚገዙበት የተለያዩ ዘዴዎች ናቸው። የሚመረጠው መንገድ በዋጋ፣ በውስብስብነት፣ በአደጋና በአስቸኳይነት ይለያል ማለት ነው። ክፍት ጨረታ በጣም ግልጽ መንገድ ሲሆን ለከፍተኛ ዋጋ ግዢ ይጠቅማል። የተገደበ ጨረታ ደግሞ የምንለው እንደ ቅድሙ ስፔሲፊኬሽናቸው በጣም ሶፎስቲኬትድ የሆነ እና ይሄ ሪሰርች ኤንድ ዴቨሎፕመንት የምንላቸው አይነት ፕሮዳክቶች ሲሆኑ ለእሱ ተስማሚ ይሆናል ማለት ነው። የወርድ ስላይዱ ግን አሁንም እየተቻለ ኦኬ፣ እሺ፣ አንዴ እዚህ ጋር የሚቀጥለው ሳይክል ፕሪኳሊፊኬሽን የምንለው ነው። ይሄ ስቴፕ ቅድመ መመርመር፣ ብቁ አቅራቢዎች ብቻ ወደ ጨረታ እንዲገቡ የማድረግ ነገሮችን ክራይቴሪያችንን በኤክስፒሪየንስ እና በካፓሲቲ የምንለይበት ነው። ፕሪኳሊፊኬሽን የምንለው ምንድን ነው? አገልግሎቶችን በጊዜው ለማግኘት እና ሪስኮቹን ለመቀነስ የሚረዳን ነው። ለምሳሌ ትልቅ የግንባታ ስራ ልምድ ለሌላቸው ሰዎች ወይም ደግሞ ልምድ ለሌላቸው ኩባንያዎች አንሰጥም አይደለ? ምክንያቱም ከአቅማቸው በላይ ሊሆን ስለሚችል ማለት ነው። ስለዚህ ማንን እንመርጣለን የሚለውን ነገር ፕሪኳሊፊኬሽን እዚህ ላይ ነው የምናየው ማለት ነው።
የሚቀጥለው ስቴፕ ቢድ ኢቫሉዌሽን የምንለው ነው። ቢዱን እንዴት ኢቫሉዌት እናደርገዋለን? የጨረታ ግምገማ እንለዋለን። ቢድ ኢቫሉዌሽን ማለት አቅርቦቶች በተፈቀደ ጊዜ የግዢ ዘዴያችንም መርጠናል አይደል? እንዴት እንደምንገዛ በአቀረብነው ቴክኒካል እና ፋይናንሻል ክራይቴሪያዎች መሰረት ተገዝተዋል ወይ የሚለውን የሚገመገምበት ነው። ይህንን የሚገመግመው ብዙ ጊዜ የኮንትራት ሰዎች ከቴክኒካል ሰዎች ጋር አብረው በመስራት ይሆናል ማለት ነው። አቅርቦቶቹ ዋጋቸው የሚሰጠን ፕሮዳክት ለምንከፍለው ዋጋ ይመጥናል ወይ የሚለውን ይሄኛውን ኮንትራክተር ብንመርጥ ይሄን ነገር እናገኛለን፣ ከሱ የምናገኘው የተሻለ ነው ብለን እንትን የምናደርግበት ነው ማለት የምንመርጥበት ሁኔታ ነው ማለት ነው። ግሪቪያንስ እና ቅድም በትንሹ እንትን ብየዋለሁኝ። ግሪቪያንስ ደግሞ የምንለው ቅሬታ ሲኖር እንዴት እናስተናግደዋለን የምንለው ነው። ቅሬታ ሲኖር የምናስተናግድበት የተለየ ኮሚቴ ሊኖረን ይገባል። አቅራቢዎች በግዢ ሂደት ላይ ቅሬታ ሲኖራቸው ማቅረብ ይችላሉ። ቅሬታዎች በገለልተኛ ኮሚቴ በተወሰነ ጊዜ ውስጥ ይመረመሩና ውሳኔዎች ይሰጥባቸዋል ማለት ነው። ማንኛውም ፕሮኪውመንት ቅሬታዎች ሊቀርቡበት ይችላሉ። ፍትሐዊ አይደለም ብሎ በሚታሰብበት ጊዜ ሰው ፍትሐዊ እንዲሆን ይሄ ኮሚቴ ተዋቅሮ ጉዳዩን እርምጃ መስጠት ይኖርበታል ማለት ነው። ከዛ ይሄ አሁን እዚህኛው ስላይድ ላይ ምንድነው የምናየው? ኮንትራክትን አዋርድ እና ማኔጅመንትን የሚመለከት ነው። ውል መስጠትን፣ አስተዳደርንና መዝጊያን የሚመለከት ማለት ነው። አንድ ፕሮጀክት አዋርድ ከተደረገ በኋላ ያንን አዋርድ ማኔጅ የሚያደርጉ ሰዎች ይኖራሉ። ኮንትራትን በተመለከተ ሂሳብ ክፍል ሂሳብ በማይልስቶን የሚከፈል ከሆነ ለምሳሌ ሂሳቦቹን በጊዜ በመክፈል ማይልስቶኑ አቺቭ አድርገዋል አላደረጉም እያል ብለው አረጋግጠው መክፈል። ችግር ሲኖር ችግሮችን አብሮ በጋራ መፍታት ከቲሙ ጋር ማለት ነው። ከቴክኒካል ቲም ጋርም ሊሆን ይችላል፣ ከፋይናንስም ጋር ሊሆን ይችላል። የሚገጥሙ እንትኖችን አንድ ላይ ዲስከስ በማድረግ መፍታት። እቃ ዴሊቨር ማድረግ ኖሮባቸው ዲሌ ካለ እንዴት ችግሩ ይፈታል ብሎ ያንን ሶሉሽን መስጠት የመሳሰሉትን የምንሄድበት ስቴጅ ነው ማለት ነው። በኮንትራት ማኔጅመንት ጊዜ ኮስትን ኮንትሮል እናደርጋለን እና we will make sure that the delivery of the product is on time or not እና ውሉ በትክክል መፈጸሙ የሚለይበት ጊዜ ማለት የኮንትራት ማኔጅመንት ነው ማለት ነው። እዚህ ላይ ሌሰን ለርንድ የምንላቸው በዚህ ጊዜ ላይ ምንድነው ኮንትራቱ የሚነሱ ግጭቶች ግምገማ። ይሄ ምን ማለት ነው? ውል መዝጊያ የምንለው ክሎዝ አውት የምንለው እና የምንማረውም ትምህርት ማለት ነው። ከመጀመሪያ እስከ መጨረሻ በፕሮጀክት አንድ ፕሮጀክት ማኔጅ በምናደርግበት ጊዜ የሚገጥሙንን ችግሮች በፔመንት በሚከፈልበት ጊዜ ይሁን በደሊቨሪም ጊዜ ይሁን በተለያዩ ሁኔታ ያሉትን መዝግበን ለሚቀጥለው ለትምህርት የምናቀርብበት ሲሆን በዚህ ሂደት ምንን እናረጋግጣለን? በክሎዝ አውት ጊዜ ፕሮዳክቱ ደሊቨር መደረጉን፣
ፔመንት ፋይናላይዝ መደረጉን ፕሮዳክታችንን ስናገኝ ክፍያችንን መፍጠር ይኖርብናል አይደለ? ችግሮች ከነበሩ ችግሮቹ እንዴት ተፈቱ የሚለውን ሪከርድ ማድረግ ከዛ ደግሞ ያ ሰፕላየር ምን አይነት ፐርፎርማንስ ነበረው የሚለውን መመዝገብ ያንን መመዝገብ በጣም ጥሩ ኳሊፋይ ያደረጉ ሰዎች ያደረጉ ድርጅቶች በሚኖሩ ጊዜ ለሌላ ጊዜ ለመምረጥ የምንጠቀምበት ሜቶዶሎጂ ስለሚሆን እነሱ ሪከርድ ማድረግ እና ምን ተማርን የሚለውን ነገርም አይደንቲፋይ የምናደርገው እዚህ ላይ ነው። ከዚህ ከነበሩት ችግሮች ምን ተማርን፣ ወደፊት በምን መልኩ ማሻሻል ይኖርብናል የሚለውን ነገር የግምገማ ውጤት ማጠናቀቅና ቅሬታዎችን መፍታትን በተመለከተ እዚህ ዙሪያ ላይ እንትን እናደርጋለን ማለት ነው። ፕሮኪውመንት ሪስክ የምንላቸው ኮመን ፕሮኪውመንት ሪስክ የምንላቸው ብዙ ጊዜ ምንድን ናቸው? እያጠቃለልሽው ለጥያቄና መልስ ጊዜ እንድናሳል። ኦልሞስት ጨርሻለሁ። ከዚህ በኋላ የተወሰኑ ጥያቄዎች አሉ። የመጨረሻ ይመስለኛል። ዋና የግዢ አደጋዎች ብለን የምንላቸው ምንድን ናቸው? ደካማ እቅድ ሲኖረን፣ ውድድር ሳይኖር ሊሚትድ ኮምፒቲሽን ሲኖር እና ደካማ የውል አስተዳደር ሲኖረን ነው። ፑር ፕላኒንግ ማለት እንዴት ነው ምንድነው የምንገዛው፣ እንዴት ነው የምገዛው ምናምን የሚለውን ነገር አይደንቲፋይ ሳናረግ ስንቀር ችግር ይፈጥርብናል ማለት ነው። ከዛ እንዴት እንደምንወጣውን ፕላን ያላደረግነው ነገር ስለሚሆን አስቸጋሪ ይሆናል። አንዱ ሪስክ ይሄ ነው የሚሆነው። ሁለተኛው ሊሚትድ ኮምፒቲሽን የምንለው ብዙ ኮምፒቲተርስ በኖሩ ጊዜ የተሻለ ፕሮዳክትን ወይ የተሻለ ሰርቪስን ለማግኘት አላው ያደርገናል። ስለዚህ ኮምፒቲሽን ሁልጊዜም መደገፍ ያለበት ነገር ነው መሆን ያለበት። ምክንያቱም የተሻለን ጥራት ያለውን ነገሮች ለማግኘት ሁሉንም ደግሞ ፌርሊ ትሪት ለማድረግ ደግሞ ኦርጋናይዜሽኖችን ፌርሊ ትሪት ለማድረግም የምንችልበት ሁኔታ ስለሆነ ማለት ነው። ሌላው ደግሞ ዊክ ኮንትራክት ማኔጅመንት ደግሞ ብለን የምንለው ምንድነው? ደካማ የውል አስተዳደር የምንለው ችግሮች በሚገጥሙ ጊዜ በኮንትራክት ማኔጅመንቱ ጊዜ በትክክል አለማስፈጸም የጊዜ የገንዘብና ብክነትን ሀፕን እንዲያደርግ ያደርጋል በፕሮጀክቱ እና እነዚህ ዋና ዋና ብለን የምናስባቸው የፕሮኪውመንት ሪስኮች ናቸው ማለት ነው። ለማጠቃለል እንግዲህ ግዢ ዑደት እቃዎችንና አገልግሎቶችን በግልጽና በደንብ በተዋቀረ ሂደት ማስፈጸም ማለት ነው አይደለ? እያንዳንዱ ደረጃ በቀጣይ ደረጃ ላይ ይመሰረታል። ስለዚህ በፕሮፐርሊ ፕላን ካላደረግነው ፕሮፐርሊ ኢምፕሊመንት አናደርገውም እና እያንዳንዱን ነገር በትክክል ፕላን አድርገን ለመንቀሳቀስ መሞከር ይኖርብናል እና ያንን ፕሮፐርሊ ፕላን ባለማድረጋችን ገንዘባችንን ልናጣ እንችላለን። ተጠያቂነትንና ደግሞ የፕሮግራሙን ስኬት ደግሞ እንቅፋት እንዲሆን ያደርጋል። ይሄው ነው የመጨረሻ ስላይዴ። ጥያቄዎች ካሉ ሊያቸው እዚህ ላይ ያየሁ አልነበረም። እሺ ስለዚህ ወደ 5 ጥያቄዎች አሉ መሰለኝ። አየሁት። መጀመሪያው ጥያቄ we would greatly appreciate it if you could share with us the opportunities and long-term prospect of pursuing a career procurement management. It would be especially inspiring if you could reflect on your own journey, how you entered the field, the challenge you encountered, and the lesson you learned along the way, and how the profession has shaped your growth. Your story and insights would offer invaluable guidance and motivation to those considering this path ይላል። እኔ ወደ ፕሮኪውመንት የገባሁት ፕሮጀክት ማኔጅመንት አሲስታንት ሆኜ ነበር የምሰራው ዩኤስኤአይዲ በነበርኩበት ጊዜ። በአጋጣሚ እድገትን እፈልግ ነበር እና የተለያዩ ፖዚሽኖች ወጥተው ነበረ። አተታይም 3 ወጥቶ ነበረ እና ወደ የትኛው ማምራት አለብኝ ብዬ ሳስብ
ሳምሃው ወደ በጀትም ኢንተረስት ነበረኝ። በጀት ማኔጅመንት ላይ አንዱ በጀት ማኔጅመንት አንዱ ኢቫሉዌሽን ስፔሻሊስት ፖዚሽን እና ፕሮኪውመንት ነበር የወጣው አት ታይም እና በኋላ ግን ሳስበው በጣም ግሮዜ አለው ብዬ ያሰብኩት የፕሮኪውመንት ማኔጅመንቱን ነው። ስፔሻሊ ወደዚህ ወደ ሰሜን አሜሪካ የመምጣት ፍላጎት ስለነበረኝ እዚህ ስራው ሰፊ ነው፣ እንትን ነው ሁሌም የማይሰለችና ሁልጊዜ የምትማርበት አይነት ስራ ነው። ምክንያቱም እንትኑ ህጉም ደንቡም ምናምን በጣም ብዙ ነው። ብዙ ህግ ማወቅ አለብህ፣ ብዙ ማንበብ ያስፈልጋል። አንድ የሚገጥምህ የፕሮኪውመንት አይነት ለሚቀጥለው ላይ ገጥምህ ይችላል። እኔ ገጠመኝን 30 ዓመት የሰሩ ሰዎች ላይ ገጥማቸው ይችላል። ስለዚህ ሁሌም እንትን ነው፣ ሁሌም ኢንተረስቲንግ እና ቻሌንጂንግ ነው። ኢን ሚን ታይም ደግሞ ትንሽ ኤግዞስቲንግም ነው። ለምን ብላችሁ ብትሉኝ አንዳንድ ፕሮኪውመንቶች በጣም ረጅም ጊዜ ይፈጃሉ። በጣም ዲቴይል ናቸው። በጣም ብዙ ዶክመንቶችን ማዘጋጀት ይኖርባችኋል። ብዙ ስትረስ አለው። ሳምታይምስ ግን ቻሌንጅን የሚወድና እንትን የሚል ሰው ከሆነ እኔ በጣም አድቫይዝ የማደርገው እንትን ነው የስራ አይነት ነው ብዬ ነው የማስበው። መልሻለሁ። በጣም ቴንክ ዩ። እሺ ይሄ እንግዲህ ሁለተኛው ጥያቄ ዋትስ ዘ ስታንዳርድ ፐርሰንቴጅ ቱ ቢ ጊቨን ፎር ዘ ቴክኒካል ኤንድ ፋይናንሻል ዶክመንት ኦፍ አ ሰፕላየር ቱ ፕሮኪውር አይተም ዋይል ኢቫሉዌቲንግ ይላል። እንደዚህ ነው ብሎ የሚቀመጥ ቁጥር የለም። ለፋይናንሻል ኢት ዲፔንድስ ምንድን ነው የምትገዛው፣ ምን አይነት ነገር ነው የሚለው ነገር ይወስነዋል። ቴክኒካሊ በጣም አሁን ለምሳሌ ሄልዝ ሪሌትድ አክቲቪቲዎች ላይ የምትሰራ ከሆነና ሪስኩ በጣም ሀይ ነው ብለህ የምታስብ ከሆነ ዴፊኒትሊ ቴክኒካል ፓርቱ መብለጥ አለበት ብዬ አስባለሁኝና እንደ ፕሮጀክቱ አይነት ይወሰናል። እንዲህ ነው 70-30 ነው 40-60 ነው ምናምን ብዬ ልል አልችልም። ፕሮጀክቱ ምን አይነት ነው፣ ሪስኩ ምን ያህል ነው የሚለው ነገር ወሳኝነት አለው። ኳሊቲውን የምትፈልግ ከሆነ ብዙ ጊዜ ሞር ቴክኒካል ቢሆን ይመረጣል ብዬ አስባለሁኝ። ግን ሁሉም ነገር ደግሞ እንደዛ አይደለም አይደለ? ለምሳሌ ኮምፒውተር መግዛት ከሆነ ኢትስ ሲምፕል፣ ስፔሲፊኬሽኑን አይተህ በዛ ዋጋውን ደሴም ስፔሲፊኬሽን ኖሯቸው ዋጋው ባሪ የሚያደርግ ከሆነ ወደ ቺፐሩ ትሄዳለህ። ዴፊኒትሊ ደሴም ስፔሲፊኬሽን ስለሆነ እስከፈለክ ድረስ ዋጋውን የቀነሰልህን ልትመርጥ ትችላለህ። እና ኢት ኦል ዲፔንድስ ነው የምለው። ተመልሷል? ተመልሷል። Okay. What does in bidding what does it mean technical proposal የሚል ነገር አለ። እዚህ ጋር ስናቀርበው ጀነራላይዝ አድርጌ ስላቀረብኩት ነው እንጂ እንትን አይደለም። አሁን ለምሳሌ እኔ በምሰራበት በነበረው ድርጅት ብዙ ጊዜ ሰርቪስ ነው የምንገዛው። ማለት ያው ለድርጅቱ የሚቀርብ እንትን ፕሮዳክቶችም የሉም ማለት አይደለም። ግን ፕሮጀክት ፎከስድ የሆነ ስለነበረ ብዙ ጊዜ ቴክኒካል ሪኳየርመንት እና ኮስት ሪኳየርመንቶች ይኖረዋል። ስለዚህ አንድን ፕሮፖዛል ሰሚት እንዲያደርግ ሲጠየቃን አንድ ሪኩዌስት ፎር ፕሮፖዛል ስናወጣ ቴክኒካል ፓርቱንም ኮስቱን ፓርት ነው የምንጠይቀው ብዙ ጊዜ። ምክንያቱም ለምሳሌ አንድ የሄልዝ ፕሮጀክት ለምሳሌ ኮንስትራክሽን ነው ብለን እናስብና አንድ ቢልዲንግ ሰራለሁ ብለህ 3 ደረጃ ያለው ህንፃ ሰራለሁ ብለህ ብትነሳና እሱን የሚሰራልህ ብትፈልግ እና የምትሰጠው ምን ያህል እንደሆነ አፕሮክሲሜትሊ እንትን ታደርጋለህ፣ ታወጣለህ ዶክመንቱ ላይ በ30 ሚሊዮን አካባቢ ብለህ ነው የምትለው። በ30 ሚሊዮን አካባቢ ይሄንን ህንፃ የዚህ አይነት ህንፃ የሚሰራልኝ እፈልጋለሁ ብለህ ስትል ከዛ በኋላ ቴክኒካል ፓርት ለነሱ ነው የምትተወው። ቴክኒካሉን ፓርት
በዲቴል እኔ በእንደዚህ አይነት ፕሮዳክት በእንደዚህ አይነት ማቴሪያል ግድግዳውን እንደዚህ አይነት ቀብቼ ወለሉን እንደዚህ አይነት እንትን አንጥፌ ምናምን ምናምን ብሎ ዲቴይሉን ቴክኒካል ፓርቱ ላይ ነው የሚጽፈው። ከዛ ለነዛ ደግሞ እያንዳንዱን በትኖ ደግሞ ኮስቱን ያወጣለታል ማለት ነው። መሬት ብዬ ስል ሴራሚክ ካልኩት ሴራሚክ ለሴራሚክ የማወጣው ገንዘብ ይሄን ያክል ነው ብለህ ደግሞ ቴክኒካሉ ላይ ማነው ኮስት ፕሮፖዛሉ ላይ ትጽፋለህ ማለት ነው። ስለዚህ ሁሌም አንድ ውድድር ሲካሄድ ቴክኒካልም ኮስትም ፕሮፖዛል ነው ሰሚት የሚደረገው። በዚህ ሁኔታ ሰራዋለሁኝ ብለህ ስራውን ቴክኒካሊ እንዴት እንደምታደርገው ትገልጻለህ። ከዛ ደግሞ ወደ ኮስት ትቀይረዋለህ ማለት ነው። ኮስቱ ይሄን ያህል ያወጣል ወደሚል እሺ በጣም አሪፍ። ቀጣይ ጥያቄ አይ ቲንክ እዚሁ ቻት ላይ ረዘም ያለ ጽሁፍ ነው። አንድ ድርጅት ውስጥ የተለያዩ የቢሮ እቃዎች ለመግዛት በጋዜጣ ላይ ጨረታ ወጣ። በዚህም መሰረት ተጫራቾች በተዘጋጀው ሳጥን ውስጥ የጨረታ ሰነዳቸውን አስገቡ። ነገር ግን በመሃል ላይ የሆነ የተሳሳተ ነገር አለ በማለት የታሸገውን የጨረታ ሳጥን የግዢ ኮሚቴ አስተባባሪዎች ብቻውን እንድትከፍት ተደረገ። ከዛም በኋላ የተቀሩት ሁለቱ የኮሚቴ አባላት በጋራ እንደከፈቱ ተደርጎ እንዲፈርሙ ተደረገ። በጨረታ ሕግ መሰረት ይህ አሰራር እንዴት ይታያል ይላል። ሁለተኛው ከዛው ጋር ተያይዞ ያለው በአንድ ድርጅት ውስጥ የፋይናንስ ዳይሬክተር ፕሮኪርመንት ደርቦ የፋይናንስ እና የፕሮኪርመንት ዳይሬክተር ሆኖ ማገልገል ይችላል ወይ? ባለዎት ልምድ ተሞክሮ ላይ ተመስርተው መልስ ቢሰጡኝ ይላል። ከሁለተኛው ልጀምርና አንድ የፕሮኪውመንት ኃላፊ እሱ ገዢ እሱ እንትን ሊሆን አይችልም። ፋይናንስ ማኔጀር መሆን አይችልም። ቼክን ባላንስ ሁሌ የሚያስፈልገዋል አደለ? ለዛ ነው የአንድ ፕሮኪውመንት በሚካሄድበት ጊዜ የፋይናንስ ቲም ለብቻው ነው፣ የቴክኒካሉን የሚያየው ፓርት ለብቻ ቢሆን ይመረጣል። ከዛ ደግሞ የኮንትራቱን ሳይድ ደግሞ የሚያየው ሌላ መሆን አለበት። ኦዲተርም ሊኖር የሚችልበት ሁኔታዎች አሉ አንዳንድ ትልልቅ ኦርጋናይዜሽኖች ውስጥ። ስለዚህ አንድ ላይ አንድ ግዢ ራሱ ፈቅዶ ራሱ ማጽደቅ ትክክለኛው የፕሮኪውመንት አሰራር ነው ብዬ አላስብም። ትክክል አይደለም ብዬ ነው የማስበው። ይሄኛውም ቢሆን የሁለተኛው ጥያቄ አንድን ቢድ አንድ ሰው ከከፈተው በኋላ ብዙ ሰው እንደከፈተው ተደርጎ እንትን እንዲደረግ ተደረገ ነው አይደል የሚለው፣ እንዲያሸንፉ ተደረገ። እሱም ትክክለኛው አሰራር አይደለም። እንዳልኩ የተለያዩ ክፍሎች አሉ አንድን ፕሮኪውመንት ማኔጅ ሲደረግ ማለት ነው። እና ከመጀመሪያው ጀምሮ ማን ይገዛል፣ እንዴት ይገዛል፣ ምን ይገዛል የሚለው ነገር ተበትኖ በጣም በግልጽነትና በጽሁፍ በቀረበ መልኩ ነው መቅረብ ያለበት። ከዛም ለተወዳዳሪዎችም ሲሰጥ ራሱ በምን ክራይቴሪያ ነው ተወዳድራችሁ የምታልፉት የሚለውን የሚያልፉበት መንገድ ራሱ መገለጽ መቻል አለበት። ግልጽነቱ መኖር አለበት ማለት ነው። ስለዚህ ሪኳይርመንቶቹ በትክክል ተበትነው መቀመጥ አለባቸው። ይሄን ስታሟላ ይሄን ታገኛለህ አይነት ነገር ነው መሆን ያለበት እና ሁሉንም ኦርጋናይዜሽን ደግሞ ፌርሊ አካቶ ሊያወዳድር የሚችል ፕሮሰስ ነው መሆን ያለበት እና ይሄ አሁን እዚህ ላይ የተገለጸው ልክ ነው ብዬ አላምንም። መሆን አለበት ብዬ አላምንም። ያጋጥማል? አዎ ሊያጋጥም ይችላል። ብዙ ጊዜ በትንንሽ ኦርጋናይዜሽኖች ብዬ አስባለሁኝ። እሺ በጣም ጥሩ። ሌላው ምናልባት ባጭሩ ኮንሲደር ካረግሽው ሁሉንም ጥያቄዎች the difference between supplier and vendor የሚል ነው። ከላይም በፕሮኪርመንት እና ፐርቼዝ መካከል ልዩነት አለው የሚል ነው። አይ ቲንክ እነዚህ ሲምፕል ዴፊኔሽን ጥያቄዎች ናቸው። ማለት ጥያቄውን ለማቅለል ሳይሆን ግን የዲፊኒሽን ጥያቄዎች ናቸው ብዬ ነው። ሌላው currently there is too many challenge in procurement rules
I work in service delivery company. What new or existing rule that we have to be careful on procuring ይላል። በዋናነት እነዚህ ናቸው የተነሱት። መጨረሻ ላይ what about when it is a small project company ይላል። ወይ ትንንሽስ ፕሮጀክቶች ወይ ስሞል ካምፓኒዎች ሲሆኑ ፕሮኪርመንት ሂደቱን ይመስለኛል በዚህ መንገድ መሄድ አለበት ወይ የሚለው ነው። ወይ ጠያቂዎች ብሪፍ ማድረግ ከፈለጋችሁ አንሚውት አድርጋችሁ መጠየቅም ይቻላል ሞር አሰልጣኛችንን። እሺ እንትን የሙናንም ጊዜ እንዳልማ እንትን እንዳልን ፕሮኪውመንት እና ፐርቸስ ፕሮኪውመንት ማለት እቃ ስራ ወይም አገልግሎት ለማግኘት የሚከናወን ሙሉ የአስተዳደር እና የስትራቴጂ ሂደት ማለት ነው። ፐርቸዝ ማለት ያው አክሽኑ ነው አይደለም፣ መግዛት ማለት ነው። እና ተመሳሳይ ናቸው ብዬ ነው ማስበው የቃላቶች ጀስት መግዛት ብዬ ነው የምወስደው። አጭርና ተግባራዊ እንዴት ብዬ ልበልህ? ፕሮኪውመንት ማለት ሙሉ ስትራቴጂውን ስለሆነ የሚያሳየው ነው። ግዢ ግን ሲሆን ጀስት አንድ የተወሰነ እርምጃ ወይ ደግሞ አንድ የተወሰነ አክሽን ብዬ ልግለጸው። አይ ቲንክ እንደዛ ነው። ሌላኛው ሰፕላየር እና ቬንደር ብዙም ልዩነት የላቸውም። አንዳንዴ ቬንደር እንላለን፣ አንዳንዴ ሰፕላየር እንላለን እና እንትን አይደለም። ኮንትራክተር እና አቅራቢዎቻችን ለማለት ነው ሰፕላየር እና ቬንደር ብለን ስንል ዲፔንድስ ምን እንደሚያቀርቡ በሚለው መለየት ካልሆነ በስተቀር። እኔ ኢትዮጵያ ላይ ፎከስ ያደረገውን መመለስ ትንሽ እንትን ያደርገኛል። in a poor system and agile world, how can we reduce bureaucracy and long procedures in project procurement in Ethiopia ይላል እና ይሄ ሁሉ አንተ ችግሩን ሊፈታው የሚችለው ፕሮሰሶችን ግልጽ ማድረጉ ላይ ፎከስ ማድረጉ ይመስለኛል። በግልጽ የተጻፈና የተመዘገበ ፕሮሰስ ካለን እንትን አይደለም። ከዛ ደግሞ ሜቶዶሎጂያችንን መምረጥ ነው። ለምሳሌ በጣም አጭር ትንሽዬ ግዢዎች አሉ፣ በአንድ ቀን የሚፈጸሙ አይነት ግዢዎች ሲሆኑ ተሴም ፕሮሰስ መካሄድ አለበት ብዬ አላምንም። ፕሮሰሱ የተለያየ ስለሆነ፣ ስለዚህ የትኛውን ነው የምመርጠው የሚለውን እንትን ማድረግ፣ እሱንም ደግሞ በጽሁፍ ማዘጋጀትና ኦፕሽኖቻችንን ማስፋት ማለት ነው። እንዳልኩ ትልልቅ ግዢዎች ሆነው አንድ አቅራቢ ብቻ የሚኖርበት ጊዜ አለ። አንዳንዴ ደግሞ በጣም ማአት ሚሊዮን አቅራቢዎች ልታገኝ ትችላለህ አንድን ፕሮዳክት ስትፈልግና ፕሮሰሱ ማንን ነው የምንፈልገው፣ ምንድን ነው የምንፈልገው የሚለውን ስንለይ እንትን የምናደርግበት ነው። ስለዚህ ሜቶዶሎጂያችንን እና ግልጽነታችንን ማብዛት ይመስለኛል። ሌላ የቀረ ጥያቄ አለ? ያለ አይመስለኝም። ኦኬ፣ ከኋላ የመጡ አሉ። ታደሰ ይጠይቃል። እሺ፣ ታደሰ ፕሮኪውመንት እሱ መለሰው። በአማርኛ ለመግለጽ ትንሽ እንትን ብሎኝ የነበረው ነው። ሙሉ ስትራቴጂ እና ሂደት ነው ብዬ ያልኩትም ፕሮኪውመንት ፕሮሰሱ ነው አዘሆል። ያኛው ግን ጀስት አክቲቪቲ ነው አለ። እውነቱን ነው፣ አንድ ጊዜ የተወሰነ የምትወስደው እርምጃ ማለት ነው። ስለዚህ አይ ቲንክ ኦልሬዲ መልሶታል። አመሰግናለሁ ታደሰ። በቃ ዮርዲዬ እናመሰግናለን። እኔም በጣም አመሰግናለሁ ለሰጣችሁኝ ዮርዲ። በጣም ደስ የሚል በጣም ኢንፎርማቲቭ የነበረ ብዙ
ነገሮችን የተማርንበት። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አድርገን ነው የምናመሰግንሽ። አመሰግናለሁ። እኔም ቴንኪው በጣም ቴንክ ዘሜ ቀጥሎ ሌመን ወይዘሮ ሙና እየጠበቀችን ይመስለኛል። ፕሮጀክት ማኔጅመንት ላይ የቀሩ ነገሮችን። በጣም ጥሩ ጥያቄዎች ተልከዋል። የተሰበሰቡ ጥያቄዎች ሙና ደርሷታል። ሙና አለሽ? አለሁ። እሺ ሙና፣ ስለዚህ ባለፈው ጥያቄዎችን ፎርዋርድ አድርጌልሻለሁ። ወደ አንቺ እንሄድ። ዲስፕሌይ ልታደርጊያቸው ትችላለሽ ከቻልሽ፣ ያለዛ እንዲሁ ልታነቢያቸው ትችላለሽ። ዘሜ ከቴሌግራም ላይ ወስደ ዲስፕሌይ ልታደርጋቸው ትችላለህ። እሷ እየመለሰችልን ከዚህ በፊትም የነበሩ አሁንም ያሉትን ባጭሩ መልሽልን እና አንድ 30 ደቂቃ ማክሲመም አለሽ። ምናልባት ዲስፕሌይ የሚያደርገው ሰው ሌላ ሰው ሊያደርግልኝ ይችላል ጥያቄዎችም፣ ወይስ እኔው ላድርገው? አንቺ አድርጊ ካለሽ። ወርድ ዶክመንት ነው ላድርገው እና